አይሽሬ ምርጥ ሙዚቃዎች timeless music አውዳመትና ሌሎችም ወጎች ደራሲና ወጎቹን የሚነግረን መስፍን ሀብተ ማርያም። ክርክርን እንደ ጦር ፈርቶ ወይም በግዴለሽነት ላቋርጥ ብሎ እንቅፋት ቢፈጥሩ የዚያኑ ያህል አንደበቱን ስሎ የዚያኑ ያህል ነገሩን እንዳዲስ ጀምሮ እልህ የሚያስጨርስ ኃይለኛ ባላጋራም ያጋጥማልና ሁልጊዜ እንደተለመደው መሸሽ አይቻልም። ለመልካም ውይይትና ክርክር የተሳታፊዎቹ በጎ ፈቃድና ፍላጎት ብቻውን በቂ አይደለም። መነጋገሪያው ጉዳይ ወይም ሐሳቡ ራሱ በቁም ነገር ሚዛን የሚያነሳ እንዲሆን ያሻል። ለመጀመሪያ ጊዜ በነገራችን ላይ ሬዲዮ ጋዜጠኛ እኔ ቤቴ ሲቀርጸኝ ዛሬ ነው። ጸጥታ ፍለጋ ነው የመጣሁት ዛሬ። በኪናም ብዙ ድምጽ አይሰማም እና እንግዲህ እቺን የወፍ ጎጆ ምላትን ልግለጽልህ አልኩ። ይኸውልህ እንደምታያት እኔ እንጃ 6x4 ትሁን አላቅም። ያው መኝታዬም አይተሃል፣ እዛው ቁጭ ብለን ነው አይደለ? ያው ሳሎኔም እዚህ ነው። ያው አለ የሚባለው የቤት ዕቃ እንግዲህ ዲቪዲውም ቴሌቪዥኑም ኤቭሪቲንግ ብርጭቆም ሁሉ በፍጹም አንድ ላይ ነው። በቃ ወደ ልክ ከዚህ በላይ ስትሄድ ፎቅ አለ። ቤቴ በአንድ ወቅት ተቃጥሎ ነበር። ከተቃጠለ በኋላ እንደምንም በህዝብ ትብብር በጎረቤት በበጎ አድራጊዎች ተብሎ በብሎኬት ነው የተሰራው። አሁን የመርካቶ ግራውንድ ዋን ልትለው ትችላለህ ማለት ነው። ልክ ከዚህ በላይ የኔ አይነት ክፍል አለ። የልጆቼ ነው እሱ እና በቃ የቤቱ ሁሉ ከሚስቴ ጋር ስንጋባ የነበረው መሶበ ወርቅ ሁሉ እዛ ላይ ነው ያለው። አልጋቸው፣ ሳጥናቸው፣ መስተዋት የሚያዩበት 3 ሴት 2 ወንድ ልጆች አሉኝ እላይ ናቸው እነሱ። አሁን ከዚህ ፊት ለፊት ደግሞ ትናንሾች ያው እንደ ፎቅ ሆኑ። መርካቶ በነገራችን ላይ የተጨናነቀ ሰፈር ነው። አውቶቡስ ተራንም ያው እንደ መርካቶ ያረኩ ነው እንግዲህ ማጫውት። እንዴት ብትለኝ ያው ስፔስ የለም፣ ቦታ የለም። የንግድ ነው። ሰው እግሩ ከቆመ እዚህ ለመነገድ ነው። ወይም እንደ ዮጋ እንደሚያደርግ ሰው 2 እግሩን አጣብሮ ቁጭ ካለ በቀን 1000 ብር 2000 ብር ለማግኘት ነው የሚሰራው ማለት ነው። እና እኔ አባትህ እንግዲህ መቼም ከነጋዴነት ትንሽ አምልጬ ያው እንደ ወግ ጸሐፊ ልትሆንኩና የሁሉንም ነገር በኤክስፒሪየንስ እንግዲህ አውቀዋለሁ እንደማለት ነው። ይሄንን ይመስላል። ይሄ ባለቤቴ ፎቶግራፍ ነው። በህይወት የለችም። የልጆቼም ሁሉ ነበረ እዚህ። አሁን 2 ሴት ልጆቼና አንዱ ትልቁ ወንድ ልጅ አግብተዋል፣ ወልደዋል። እና ያው በ3 ደረጃ ማለት ነው አያት አድርገውኛል። ይኸውልህ እንግዲህ እኔ አዲስ አበባ ዩኒቨርሲቲ በዚያን ጊዜ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚባልበት ጊዜ የመጀመሪያ ዲግሪን በ1962 አገኘሁ። ከዛ 2 ዓመት ያህል ያው ግራጁዌት አሲስታንት ይባላል እንደ ረዳት መምህር ሆኜ በኋላ ካናዳ ሄድኩ። ካናዳ 2 ዓመት ከ5 ወር በክሪኤቲቭ ራይቲንግ የማስተር ኦፍ ፋይን አርትስ ዲግሪን ብሪቲሽ ኮሎምቢያ ዩኒቨርሲቲ እሷ አለ። እኛ እንግዲህ ብንሞትም መቀበሪያችን ነው እንልልም። ያው አለ እዛ ላይ በመስተዋት ልጆቹ ያደረጉት ነው። እዛ ክሪኤቲቭ ራይቲንግ ማለት የፈጠራ አጻጻፍ፣ ደራሲያኑ በሙሉ ፕሮፌሰሮቹ ደራሲያን ናቸው። ይሄ አንተም የተማርከው አይነት ግጥም፣ ልቦለድ፣ ድራማ የመሳሰሉትን እና ኖን ፊክሽን ራይቲንግ የሚባል ኮርስ ማር ነበር። እዛ ላይ ኤሴይ ወግ አጻጻፍ እና የመሳሰሉ ነገሮች፣ ፊልም አይቶ መገምገም፣ ቲያትር አይቶ መገምገም፣ በኢንተርቪው እንትን የጆርናሊስት አይነት ትምህርት ነው።
ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music, እና እዛ አንድ እንግሊዛዊ ነበር የሚያስተምረን ብዙ ገጣሚም ነበረ። እዛ ስጽፍ ምን ስል በእንግሊዘኛ ኤሴዎች የጻፍኩ ያው የአፍሪካን ሁኔታ ማሳየት እዛ ይከብዳል። ለትንሽ ተለማመድኩ። ከዛ መጣሁና ከካናዳ ያው 6 ኪሎ አስተማሪ ሆንኩ። ስነ ጽሁፍ አስተምር ለብዙ ነገሮች ምሳሌ ትፈልጋለህ እና አንዳንዴ ደግሞ ታጣለህ። በዚህ ምክንያት እኔ ለኤሴ ለወግ እንደ ምሳሌ የሚሆን ነገር ብዬ ስፈልግ አንድ ሁለት ሰዎች አግኝቼ ነበር። ፕሮፌሰር ጌታቸው ኃይሌ አንድ ጊዜ የጻፈው ሹመት የሚል ትዝ ይለኛል። ዶክተር ደምሴ ማናሮት ደግሞ የውሎ ገባ መንገድ ብለው የጻፉት ይሄ ልክ ለኤሴ ለወግ የሚመጥን ነው ብዬ እሱን እንደ ምሳሌ ያደረኩላቸውና ከዛ በኋላ እኔስ ብጽፍ የሚል ነገር መጣብኝ። ፎቶግራፍ የሚል አሁን ቡና ቤት ስዕሎች ስብስብ ውስጥ ታትሟል። እሱን ጻፍኩና አባዝቼ የሰጠኋቸው አንብቤላቸው ማለት ነው። ከዛ አንዳንድ ተማሪዎች ነበሩኝ እና አሁን ቪኦኤ ያለው አዲሱ አበበ ያኔ ይማር ነበረ። እስቲ በሬዲዮ አንበዋለኝ። አነበብኩ እንዲህ አልኩ። ቀጥዬ ለመጀመሪያ ጊዜ እንግዲህ የቡና ቤት ስዕሎችን ጻፍኩ። እኔ የወግ አጀማመር ሲባል በዚህ ነው የምነሳል እና የቡና ቤት ስዕሎችን በሬዲዮ አነበብኩት። ያኔ በደርግ ዘመን እሁድ ፕሮግራም የሚባል አዝናኝ ጥሩ ፕሮግራም ነበር። ብዙዎች የሚጽፉበትም ነበረ። ከዛ ለተማሪዎችም ኒውስ አባዛ እቺ ነች የመጀመሪያ የወግ ጽሁፌ ማለት ነው። የኢትዮጵያ መጽሐፍ ድርጅት ነው ለመጀመሪያ ጊዜ ቡና ቤት ስዕሎችን በ67 ዓመተ ምህረት ያሳተፈልኝ። ኦሮማይ በወጣበት ሰሞን ነው የወጣው እና በእውነት ሜሪቱን እንደው ጠቃሚነቱን ማወቃቸው እና እኔንም እንድበረታታ ማድረጋቸው አሁንም ማመሰግናቸው ናቸው። ዋና ዘርፍ እንደሌሎቹ መሆኑን አጠናክሮ አበክሮ በማብራራት በጥቂቶችም ቢሆኑ ጥሩነቱን ውበት እንዳለው እንደሌሎቹ በጣም እንደሚነበብ የመነዘሩ ነገሩን ለሌሎች ስላሳወቁልኝ በእውነት አመሰግናቸዋለሁ። በዛ እየታወቀ ሄደ እንጂ እንዳልከው መጀመሪያ ይሄ ምንድነው እሱ ተረብሮ እንደሚያውቀው ሬዲዮ ላይ ምንድነው አቃቂር ነው የሚያውቀው። እኔ ቡና ቤት ስዕሎች ውስጥ አሁን ስለ ፈረሶች አይቼ ከጎጆ ያን የሚበልጥ ፈረስ አንዳንዴ ላሞች ውሃ ሲጠጡ የተፈጥሮውን ትቶ ወደ ልክ እንደ ዶሮ ወደ ሰማይ ያንጋጥጡ ውሃ የሚጠጡበት አይነት ስዕል እኔ ግራ የገባ ብዙ ነገር መግለጼ በጣም ተራቢ ያሰኝቶኛል። በአንዳንድ ሰዎች በተለይ ሴቶች እሱ በቃ በጣም አቃቂር ያወጣል የሚል አይነት ነገር ግን ጆሮ አልሰጠውም እንደዚህ እና ይሄ ምሳሌ እንዲሆን ያስፈልጋል። አሁን ለወጣቶች ስራህን ካመንክበት ከመሰለ ስራው ራሱ ስራው ይመሰክራል። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music,